አብ ለወልድ ምንድነው ብላ ታስብላለች ቤተክርስቲያን? አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ኃይል ነው። ቆይ እኔ ስለ አብ ነው የጠየቁ። ቆይ ሁላችሁም አዳምጡ። አብ ለወልድ ምንድነው አልከ? ተወዳጅ ወንድማችን አባት ነው። በጣም ጥሩ። እንደዛ ከሆነ ወልድ ደግሞ ለአብ ምንድነው? ልጅ ነው። በጣም ጥሩ። አብ ለመንፈስ ቅዱስ ምንድነው? ልክ አሁን በዚህ መንፈስ መልስ። እንደዚህ እንደመለስከው አብ ለመንፈስ ቅዱስ ምንድነው ብላ ታስባለች ኦርቶዶክስ ቤተክርስቲያን? አብ ለመንፈስ ቅዱስ ያው ሶስቱ አንድ መሆናቸውን ነው የምታስተምረው። ከዛ ውጭ እዚህ ጋር ስድስት ሰውን ወራጅ አለ እያልክ ነው። እኔ አሁን የጠየቁ ሶስቱ ይለያያሉ ወይ አላልኩም። ሶስቱ ይለያያሉ ወይ ብዬ አልጠየኩም። የማላውቀውን ኦኬ። ኦርቶዶክስ ቤት በጣም ጥሩ። ታውቃለህ ወይስ አታውቅም? አሁን ይሄንን እስኪ መልሱ ምንድነው? ምን ብለህ መለስክልህ? አብ ለመንፈስ ቅዱስ ምኑ ነው የሚል ጥያቄ ምንድነው አልተማርንም እንዴ? ቤተክርስቲያን ታስተምራለች። አንተ ታውቃለህ ወይስ አታውቅም ነው ጉዳዩ? ታውቃለህ ወይስ አታውቅም? ወንድማችን ይሄንን አልተማርኩማ። ያልተማርኩትን ደግሞ አላውቅም። ቤተክርስቲያን እንዴ ስለ አብና ስለ ወልድ አስተምራ ሸኝታ አታውቅም ማንንም። ተወዳጅ ወንድማችን በቤተክርስቲያን ላይ ሚስጥረ ስላሴ የሚል ትምህርት አለ። ቆይ አዳምጠኝ። ወዴት እንዴ? በቤተክርስቲያን ላይ ሚስጥረ ስላሴ የሚል ትምህርት አለ። መጽሐፍ ቅዱስን መሰረት ያደረገ መጽሐፍ ቅዱስን ያማከለ የዶክትሪን ትምህርት አለ። እዛ ላይ ቤተክርስቲያን ስለ አብና ስለ ወልድ ብቻ አይደለም አስተምራ መትልከው። ኦኬ ሶስትነትን ስታስተምር ሶስትነትን ስታስረዳ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው የምታስተምረው። አንተ አሁን አብ ለመንፈስ ቅዱስ ምን እንደሆነ ታውቃለህ ወይስ አታውቅም ነው ጥያቄው። ታውቃለህ ወይስ አታውቅም? ማታውቀውን ነገር እንለፈው። ታውቃለህ ወይስ አታውቅም? እሺ ምንድን ነው አንተ ነግረኸኝ ይለፍ። ታውቃለህ ወይንስ አታውቅም? በመጀመሪያ አላውቅም ንገረኝ አልኩ። በጣም ጎበዝ። አሁን ትልቁ ቅድም ስለ የነበረው ነገር ይሄ ነው። እሺ ከአንተ አንደበት አሁን መጣየህ። እኔ ቅድም ያልኩ በኔጌቲቭ ኢነርጂ ሳይሆን ተወዳጅ ወንድማችን ኦርቶዶክስ ቤተክርስቲያንን ሳታውቃትን የወጣው ያልኩ እኔ ከክርስቲያን የስነ ምግባር ወጥቼ የተናገርኩት ነገር ሳይሆን ሪያሊቲ ነው፣ ሀቅ ነው። ወዳጄ ቤተክርስቲያን የምታስተምረው ትምህርት ምንድነው? ዩ ሃቭ ኖ አይዲያ። ቤተክርስቲያንን አንተ አላወካትም። ሰው በቤተክርስቲያኑ ስለተመላለሰ ቤተክርስቲያን ያውቃታል ማለት አይደለም። አንድ ዩኒቨርሲቲ ጥበቃ ዩኒቨርሲቲ ውስጥ 30 ዓመት ስለሰራ አይመረቅም። የሚመረቁት ተማሪ የሆኑ ተማሪዎች ብቻ ናቸው። ከአንድ ዩኒቨርሲቲ ተመርቆ ለመውጣት ጥበቃ ሰራተኛና የጽዳት ሰራተኛ ሆኖ መግባት በቂ አይደለም። ብራዘር ቆይ አዳምጠኝ። ቆይ ፕሊስ እባክህን ፕሊስ አዳምጠኝ። ከዩኒቨርሲቲ ተመርቆ ለመውጣት ተማሪ መሆን ይጠይቃል ወዳጄ። ኦርቶዶክስ ቤተክርስቲያን የምታስተምራቸውን ትምህርቶች ቆይ ፕሊስ እባክህን። ኦርቶዶክስ ቤተክርስቲያን የምታስተምራቸውን ትምህርቶች ሳታውቅን የወጣኸው አለ በፍቅር ሳታውቅን የወጣው ስንል በፍቅር አይ የለም አሻፈረኝ ከክርስቲያን የስነ ምግባር ውጪ የተናገራችሁ ነው። የተናገርነው ነገር ምንድነው ስንል ሳታውቅን የወጣዋት እስከ ጣሪያው አውቂያት ነው የወጣሁት አልከን። ቆይ ጣሪያ ላይ አንድረስ እስቲ ጣሪያውን እንተውና እማፈ ደቂቅ ወህፃናት አስረው ለከሰባት ከህፃናትና ጡት ገና ከሚጠቡ ከነሱ ለራስ ምስጋናን አዘጋጀ እንደሚል በቤተ ክርስቲያናችን ህፃናት የሆኑ ልጆች የሚመልሱትን ጥያቄ ጠየቁ። በዚህ ማያረጉ ነው የሚመልሱት። ሁላችሁም አይታችኋል። በሰንበት ትምህርት ቤት የተዋቀሩት ህፃናት ልጆቻችሁ ይሄንን በዚህ ማያሉ ስለ ትሪኒቲ በደንብ አድርገው ያበራራሉ፣ ያስረዳሉ። ይሄን ጥያቄ ጠየቁ። ለአንተ እስከ ጣሪያ ኦርቶዶክስ ቤተክርስቲያንን አውቃታለሁ ስላልክ ኦኬ እሺ ምንድነው ስንል በራስ አንደበት አላውቅም አልከን። እኛም ያልነህ እሱን ነው። ኦርቶዶክስ ቤተክርስቲያንን ሳታውቃት ነው የወጣኸው። ኦርቶዶክስ ቤተክርስቲያንን አውቃት አይደለም የኖርክባት። ስለዚህ አሁን ለአንተ ያቀረብን ያለው ኦፖርቹኒቲ ምንድነው? ተወዳጅ ወንድማችን ኦርቶዶክስ ቤተክርስቲያንን ሳታውቃት ስለሆነ ፕሮቴስታንት የሆንከው። ኦርቶዶክስ ቤተክርስቲያንን ብቻ ሳይሆን ኢቭን ፕሮቴስታንቲዝምንም ሳታውቀው ስለሆነ ፕሮቴስታንት የሆንከው። ታይም ስጠን፣ እኛን በውስጥ አውራን። ልክ አሁን በቃ እኔ ሁሉን ነገር አውቃለሁ እንደሚል ሰው ሆነ አክት አድርገህ መወያየቱን ዲቤት ማድረጉን አቁመውና በውስጥ አውራን፣ ለእኛ ታይም ሲጠን። ከዛ በኋላ በመጽሐፍ ቅዱስ ማስረጃዎች ዳግም ከእንደገና ከዛሬ 13 ዓመት በፊት የወጣህባትን ቤተክርስቲያንህን እባክህን ወቃት።
ይኸው ኦፈር አቀረብንልህ ለአንተ እንዲህ አሁን ንትርኩን ምናምን ተወውና ይኸው ለእኔ በአሁን በውስጥ መልእክት አስቀምጥልኝ። ከዛ በኋላ ይኸው ኮንታክቴን እሰጥሃለሁ፣ ለማንም የማልሰጠውን ቁጥሬን። ከዛ በኋላ እንደዋወል፣ ታይም እንውሰድ። ከዛ በኋላ ስለ ኦርቶዶክስ ቤተክርስቲያን ይሄኛውን ትምህርት ማወቅ እፈልጋለሁ በለን። አንተ ማወቅ ፈልገህ እኛ እናስረዳ። ኦኬ። ስለዚህ አሁን እንዲህ አይነቱን ነገር ተወውና በቃ አንድ ነገር ተማመንን። ሳታውቃት ነው የወጣኸው። አሁን ከእንደገና እናስተዋውቅ። እጅህን ይዘህ የዛሬ 13 ዓመት በፊት ጥላት የወጣትን እናትህን ቤተክርስቲያንን ዳግም እናስተዋውቅ። ቤተክርስቲያን ምን ብላ እንደምታስበን እናሳየ። ተወዳጅ ወንድማችን ጓ በዚህ ተስማማለህ? በዚህ ተስማማለህ? ሀሳብህ ጥሩ ነው። ሀሳብህ መጥፎ ቆንጆ ሀሳብ ነው። በጣም ደስ የሚል ሀሳብ ነው። ግን ምንድነው እኔ ከላይ ያለው እያወራው ነው። ከላይ ያለውን ሰው ስለማከብር አንተንም ስለማከብር ነው ዝም ያልኩት። እንግዲህ ረጅም ሰዓት ያወራኸው አንተ ነህ። እኔ ምንም አላወራውም፣ እድልም አልሰጠኸኝም። ኤኒዌይ ሆኖም መማማሪያ እንዲሆን ጥያቄውን እየመለስክልኝ ብታልፍ ደስ ይላል። ያው ሌላውም ሰው እየተማረ ስለሚሄድ ማለት ነው። ሌላውም ሰው እየተማረ ስለሚሄድ ጥያቄ እኔ አልገባኝም፣ አንተ እየመለስክ ቆይ በመጀመሪያ አሁን የነገርኩህን አሁን ስለምንድን ያቀረብኩልን ሀሳብ ሰምተኸኛል? ምን ብዬ ነው ያወራው? ማይክን አትስጎጓ እባክህ ንገረኝ። እንማማር የሚለውን ሀሳብ እኮ ወድጄዋለሁ። እንማማር የሚለውን ሀሳብ ወድጄዋለሁ ወይስ አልወደድከውም? አይደለም ያልኩህ ጓ ጌታ ኢየሱስ፣ ለምንድን ነው ፕሊስ ሌላ ነገር የምታወራው? እኔ ያልኩ ምንድን ነው አሁን መጨረሻ ላይ ሳወራ ምን እያልኩ ነበረ? እስቲ የሰማኸኝን የተረዳውን ሀሳብ ደግመህ ንገረኝ። እኔ ያልኩትን ምን አልኩ? ተወዳጅ ወንድማችን ምን መሰለ፣ ሲጀመር አንድ ኮንቨርሴሽን ሲደረግ ህግ አለው። ህጉ ምንድነው? አንዱ ሰው ያዳምጣል፣ አንዱ ሰው ይናገራል አይደል? አንዱ ሰው ያዳምጣል፣ አንዱ ሰው ይናገራል። አንዱ ሀሳቡን ከተናገረ በኋላ ሌላው ይናገራል። መማማሪያ ነው መሆን ያለበት። ስለዚህ ሀሳብህን ወድጄዋለሁ። ግን ምንድነው አንድን ሰው ሳታውቅ ወጥተሃል የሚለው የራስን እንደ ዲቤት ተስማምተህበታል፣ ወደኸዋል ወይንስ አልወደድከውም? አይደለም ያልኩ በጌታ ለምንድን ነው እንደዚህ አውቆ የተኛ ቢቀሰቅሱት አይሰማማሉ? ለምንድን ነው አውቀህ ሌላ ነገር የምታወራው? እኔ ያልኩ ምንድን ነው ያልኩ? እስቲ ደግመህ ንገረኝ። ምን እያልኩ ነበረ? እንዳላደመጥከኝ እርግጠኛ ስለሆንኩ ነው የጠየቅኩ። ሀሳቡ ጥሩ ነው አትበለኝ። እኔ ያልኩ ምንድን ነው ያልኩ? ደግመህ ንገረኝ ያልኩህን። እሺ አናግረኝ። አላናግርህም። ያልኩ ምንድን ነው? ሀሳቡ ጥሩ ነው ብለኸኛል። ሀሳቡ ጥሩ ነው ያልከው ምን ሰምተህ ነው? እስቲ ያልኩህን ደግመህ ንገረኝ። እስቲ አዳምጡ። ሁላችሁም እዚህ ውስጥ ያላችሁት ሁላችሁም ስትሰሙ ስለነበር አዳምጡ። ደግመህ ንገረን እስቲ ምን እያልኩ ነበር? እሺ ደቂቃ ወይስ ስጠኝ ለማውራት? እኔ ደቂቃ አልሰጥህም አላልኩም ተወዳጅ ወንድማችን ጓ። ስለሌላ ነገር ግን እንዳታወራ። አሁን የጠየኩት ጥያቄ ምንድን ነው መሰለ? የሆነ ነገር ስትናገር 100% ኮምፕሊትሊ የኔን ሀሳብ እንዳልሰማ ስለገባኝ ምን አልኩ መሰለ? እኔ አሁን ምን እያልኩ ነበረ? ሀሳቡ ጥሩ ነው ትለኛለህ። ጥሩ ነው ያልከው ሀሳብ እኔ የተናገርኩት የሀሳብ ምንድን ነው? እስቲ ደግመህ ንገረኝ። ምን እያልኩ ነበረ? ለአንተ ምን ብዬ እያወራው ነበር? እስቲ ንገረኝ። እሱም ደግመህ ሁላችሁም ስሙ። አሁን እኔ ያልኩትን ሀሳብ ደግሞ ሊነገረኝ ነው። አዳምጡት ሁላችሁ። እሺ ኢንተራፕት እንዳታረገኝ። አንተ ያልከው ሀሳብ አብ ለመንፈስ ቅዱስ ምኑ ነው የሚለውን ጥያቄ አነሳ። አብ ለመንፈስ ቅዱስ ምኑ ነው የሚለውን ሀሳብ አላቅም ንገረኝ አልኩ። ያንን ሳትነግረኝ ወደ ትችት ገባ። አንተ ወዲያ ወደ ትችት ገባ። እሱን መልሰ ማለፍ አለብህ። ካወቅከ ማለት ነው። ካወቅ እሱን መልሰ ማለፍ አለብህ። ምክንያቱም ከላይ ያሉ ሰዎች እንዲማሩ ማለት ነው፣ እኔም ደግሞ እንድማር። ይህንን መመለስ ሳትችል ሌላ ነገር ውስጥ ትችት ውስጥ ቀደመ መግባት የውይይት ህግ አይደለም ነው። የውይይትና የመማማር ህግ አይደለም። እና እኔ ጥሩ ነው ያልኩ ምንድነው፣ ስልክ ቁጥሬን ከታች አስቀምጥልኝ፣ እንነጋገራለን፣ እንወያየለን፣ እናወራለን ያልከውን ነገር ነው መልካም ነገር ያልኩት። ኦኬ። እና ኔጌቲቭ ነገር አይደለም። በኔጌቲቭ ስፒሪት እንዳትቀበለኝ። ባይዘይ በጣም ነው የምወድህ፣ በጣም ነው የማከብርህ። በኔጌቲቭ ስፒሪት እንዳትቀበለኝ። ስራ ልገባ ስለሆነ ከይቅርታ ጋር ለወጣ ነው። መልካም ጊዜ ይሁንልህ። ሀይ ብዬሃለሁ።
ትመልስልኛለህ ማለት ነው። ቁጥርህን ታስቀምጥልኛለህ። ሄሎ ይሰማል? ወንድማችን ጓ እኔው እሺ ወርዷል። ጌታ ሆይ እውነት ቃላቶች አጠሩኝ። ምንም ብዬ ጀመሬ ምንም ብዬ መጨረስ እንዳለብኝ። ለማንኛውም ከዚህ ቀደም ኦርቶዶክስ የነበራችሁ አሁን በክህደት መንገድ ሄዳችሁ ፕሮቴስታንት የሆናችሁት ወንድሞች 100% ነው የምላችሁ። እኔ አስፈላጊ የሆነውን ነገር ሁሉ በቃ ማውራት 100% እርግጠኛ ነው የምሆነው። ሁላችሁም አዳምጦኝ። ኦርቶዶክስ ቤተክርስቲያንን አውቃችኋት አይደለም ፕሮቴስታንት የሆናችሁት። ኦርቶዶክስ ቤተክርስቲያንን አውቆ ፕሮቴስታንት የሆነ ሰው የለም። እዚሁ ሶሻል ሚዲያ ላይ አንድ ወቅት ላይ አንድ ፕሮቴስታንት የሆነ ሰው ገብቶ ምን አለ መሰላችሁ? ኦርቶዶክስን ታውቃታለህ? አዎ አውቃታለሁ አለ። እሺ ስለ ትምህርት ነው ረስን ነው። እኔ ምን ከእናንተ ጋር እኔ አባቴ እኮ ቄስ ነው አለ። ወንድሜ እኮ አሁንም እኮ ዲያቆን እኮ ነው። በደንብ ነው እንጂ ኦርቶዶክስን ማውቃት አለ። ያን የእሱ አባት የአባቱ ቄስ መሆን የወንድሙ ዲያቆን መሆን ኦርቶዶክስን እንዲያውቃት አያደርግም። አንዱ በተመሳሳይ ልክ እንደዚሁ ገብቶ ሶሻል ሚዲያ ላይ እዚሁ ላይፍ ስትሪማችን ላይ ኦርቶዶክስን አውቃታለሁ፣ አረ የምታውቃት አልመሰለንም፣ እስኪ በመጽሐፍ ቅዱስ ማስረጃ እናወራ ብለን ይሄንኑ ህፃናት በቤተክርስቲያናችን የሚመልሱትን ነገር ስናነሳለት ምንም እንደዚህ ብላችሁ እኔን አታወናብዱ፣ እኔ ደጀ ሰላሙን እየበላሁ ይኖርኩ ሰው ነኝ ይለናል። ጌታ ሆይ ደጀ ሰላም መብላትም ማለት በቃ ትርጉሙ መብላት ነው ወዳጅ እንጂ ቤተክርስቲያንን ማወቅ ማለት አይደለም። ይሄም ወንድማችን መጣ ኦርቶዶክስ ቤተክርስቲያንን አውቃታለሁ አገልግያለሁ አለን እና ደግሞ ከአገልጋዮች ጋር ከቤተክርስቲያን አባቶች ጋር ምናምን ሳወራ የነበርኩ ሰው ነኝ አለን። ቤተክርስቲያን ጥንቆላን ታስተምራለች አለን። ጫት ቃሚ ሲጋራ ጫስ ነበርኩኝ፣ ከዛ በኋላ ነው ፕሮቴስታንት ሰውን የተወኩት አለን። ቤተክርስቲያን ጫት ቃሙ ሲጋራ ጭሱ ብላ ታስተምራለች ወይ? ወላጅ አለ ይለናል እዛ ላይ። ቤተክርስቲያን ጥንቆላን ታስተምራለች? አዎ ታስተምራለች። ማስረጃ አምጣ አሉ ባልታ። የሆነ ሰውዬን ጠይቄው እንደዛ ብሎ ምናምን ደጋግመን የምንነግራችሁ ለዛ ቤተክርስቲያንን ሳታውቋት ነው የወጣችሁት ምንለው ለዛ። ማንም ሰው ቤተክርስቲያን አውቃት አይደለም የሚወጣው ማንም ሰው። ስለዚህ ባካችሁን አሁንም ከዚህ ቀደም ፕሮቴስታንት ማነው ኦርቶዶክስ የነበራችሁ ከዛ በኋላ በክህደት ዓለም ውስጥ ገብታችሁ ፕሮቴስታንት የሆናችሁት ወንድሞቻችን እባካችሁን ይሄ ኦፈር አቀረብንላችሁ ለእናንተ አሪፍ ጥሩ ዋጋ የሚያወጣ ነገር። ያ ምንድነው? ጊዜያችሁን ስጡን፣ ታይማችሁን ስጡን እና ኦርቶዶክስ ቤተክርስቲያንን ከእንደገና ወቋት። ይሄንን ወንድማችን እኮ አስገብተን እኛ ማፋጠጥ ሳያቀጠን ቀርቶ አይደለም። ስለ ትምህርተ ሥላሴ ስናወራው እኛ አለማወቁን ልናሳየው ፈልገን ነው። እሱ ግን በኔጌቲቭ ኢነርጂ ተረድቶ እዛም የተለያየ ሀሳብ ይረግጣል። የተናገርኩት ሀሳብ ምንድን ነው? አልሰማኝም እኮ አሪፍ ሀሳብ ነው የተናገርከው ይለኛል። እስቲ የተናገርኩት ሀሳብ ምንድን ነው? ምንም ሌላ ነገር ነው የሚያወራው። እና እባካችሁን ፕሊዝ በቻላችሁ ታቅም ኦርቶዶክስ ቤተክርስቲያንን ሳታውቁ የወጣችሁ እህት ወንድሞቻችን ለእኛ ከእንደገና ድሉን ስጡን። በመጽሐፍ ቅዱስ ማስረጃ ከኛ ጋር ታወራላችሁ። እሺ ለአንድ ለሁለት ፕሮቴስታንቶች ብቻ ደልስጥ ርዕሳችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ለሚያምኑ ፕሮቴስታንቶች ገብተው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው እንዲሉ ነው። ለአንድ ለሁለት ሰው ብቻ ድል እሰጣለሁ።
ከዛ በኋላ እንጨርሳለን። ተወዳጆች እንጨርሳለን። እሺ እሺ ኢየሱስ ጌታ ነው የሚል አካውንት ይሰማል? የማይክ ምልክቱን ክፈቱ። ሰላም፣ እንዴት ናችሁ? ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ማንን በል ስም? ስሜ የማነ ይልማ ይባላል። እሺ የማነ ከየት ቤተ እምነት ነው የመጣው? ከመሰረተ ክርስቶስ ቤተክርስቲያን። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች የትኞቹ ትምህርቶች ናቸው? እስኪ ትምህርቶቹን ጥቀስልን። አሁን ስለ ኦርቶዶክስ ቤተክርስቲያን ልነቅፍ ሳይሆን ትክክለኛውን የእግዚአብሔርን ሀሳብና የእግዚአብሔርን ቃል የምንስማማበት ነገር አለና እሱም ክርስቶስ ነው። ክርስቶስን ትሰብካለች። ብቻ ግን አንዳንድ የማነዬ ከይቅርታ ጋር ርዕሳችንን ሰምተዋል? ሪፖርት ስትልክ በመጀመሪያ ኦርቶዶክስ ቤተክርስቲያን ምናልባት ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ የሚለውን ነው ሀሳቡ። ርዕሳችንን ሰምተዋል ማለት ነው። ስለዚህ ከርዕሳችን ውጭ አናወራም። እሺ ገንቢም አልሚም ምንም አይነት ሀሳብ ቢሆን ከርዕሳችን አንወጣም። እሺ ተወዳጅ ወንድማችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለው ለሚያምኑ ፕሮቴስታንቶች እድል እየሰጠን ነው። አንድ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? የማነዬ በመጀመሪያ አክብሮቴን እገልጻለሁ። ብቻ ግን ብዙ አስተምህሮቶች አሉ። ምክንያቱም የእግዚአብሔር ቃል ሲናገር ክርስቶስን የማያስተምራችሁ ከሆነ ያ ሰው የተረገመ ይሁን ይላል፣ መላእክትም ቢሆኑ ማለት ነው። ስለዚህ የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ታስተምራለች ወይ የሚለው ቃል እውነት ነው፣ ታስተምራለች። አንዳንድ ከእግዚአብሔር ፍቃድ ከእግዚአብሔር ቃል ውጭ ወይ ሰዓት ለመቆጠብ ትምህርቶቹን ንገረን። እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው በለንና ትምህርቶቹን እያነሳን እናወራባቸው። አንተ ከመጽሐፍ ቅዱስ ውጭ ናቸው የምትላቸውን ትምህርቶች በአጠቃላይ ማንሳት ትችላለህ። ጥያቄው ካልገባ በተቃራኒው አንተ እኔን ጠይቀኝና እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ የምናስተምረው ትምህርት አለ ወይ ብለህ ጠይቀኝና ትምህርቶቹን አንሳ በለኝ። ትምህርቶቹን አንስቼ አሳያለሁ። እና ሰዓት ለመቆጠብ ትምህርቶቹን ንገረን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ኦኬ፣ ከመጽሐፍ ቅዱስ ውጭ አንደኛው ስለ አድኖ ነው። ሁለተኛ ደግሞ ስለ እመቤታችን ስለ ማርያም ነው አብዛኛው ትምህርቱ እና እሱ አንዳንድ ስህተቶች ይኖራሉ ብዬ አስባለሁ፣ እኔ በግሌ ማለት ነው። ከክርስቶስ ውጭ የሆነ ትምህርት ነው። ስለ ስዕል ከእግዚአብሔር ቃል የወጣ ትምህርት ማለት ነው እኮ። ምን ብለን ነው የምናስተምረው ስለ ስዕል? የትኛው ትምህርት ነው ስለ ስዕል ከመጽሐፍ ቅዱስ ውጭ ሆኖ ነው? ወይስ ኮምፕሊትሊ ስለ ስዕላት ያለን ትምህርት በአጠቃላይ ስህተት ነው እያልከን ነው? በእርግጥ የእግዚአብሔር ቃል በዘጸአት 20 ላይ ከግብፅ ምድር ያወጣችሁ እግዚአብሔር አምላካችሁ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሁኑላችሁ፣ አትስገዱላቸውም፣ የተቀረጸውን ምስል ለአንተ አታደርግ ይላል። ስለዚህ በዚህ ጉዳይ እቃወማለሁ። ምናልባት ስለ አድኖ እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው። እግዚአብሔርን ስዕል ሰርተንለት ቀርጸንለት የምናመልከው አምላክ አይደለም፣ እሱ መንፈስ ስለሆነ። ስለዚህ በዚህ ቃል ውስጥ ደግሞ እናንተ ጋር ስናይ ስለ አድኖ ብላችሁ እንግዲህ ትሰግዳላችሁ ወይም ያንን ስለ አድኖ ያድኑናል ይሰሙናል ብላችሁም ስለምታስቡ ያንን ነገር እንቃወማለን እኛም፣ ምክንያቱም እግዚአብሔር መንፈስ ስለሆነ ማለት ነው። ከዚህ አንጻር እንዴት ታየዋለሽ? ወደ መጽሐፍ ቅዱስ የማስረጃዎች ገብተን እናወራ አይደለም? ይሻላል። እሺ፣ በጣም ጥሩ። በመጀመሪያ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም? ምን ብለህ ነው የምታምነው? ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ብለህ ነው የምታምነው? ስዕላት መጽሐፍ ቅዱሳዊ አይደሉም፣ ምክንያቱም እግዚአብሔር መንፈስ ነው። እግዚአብሔር ያየው ማንም እንኳን የለም ይላል መጽሐፍ ቅዱስ። ቆይ አሁን እኔ እግዚአብሔር መንፈስ አይደለም ብዬ አይደለም የጠየኩሽ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል አይደሉም ብለህናል። እንዳልሆኑ የሚናገር አንድ መጽሐፍ ቅዱስ
በእርግጥ አሁን ትንሽ ስራ ላይ ስለሆንኩኝ ዘጸአት 20 ላይ ይናገራል። እሺ ዘጸአት 20 ብላለሁ ዘጸአት 20 ከቁጥር 4 ጀምሮ እንደዚህ ይላል። በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። እግዚአብሔር እንግዲህ ይህንን መልእክት ሲያስቀምጥ ለእስራኤላውያን ራሱን እግዚአብሔርም ቢሆን ያየው ማንም የለም። ገብቷል። ስለዚህ በላይ በሰማይ ሲል ከምድርም በታች በላይ በሰማይ የሆነውን ለአንተ አታድርግ፣ የተቀረጸውን ምስል ለአንተ አታድርግ እያለ ነው። ምክንያቱም እግዚአብሔር ምንድነው ጣዖታት ናቸው ማለት ነው አይደል? የሙ ባጭሩ ዘጸአት ምዕራፍ 20 ላይ በማንኛውም ምሳሌ በቃ ሰው ቀርጾ ለራሱ ማድረግ የለበትም። እንደዛም ከሆነ ደግሞ ጣዖት አምልኮ ነው ማለት ነው አይደል? አዎ ጣዖት አምልኮ ነው። ምክንያቱም እግዚአብሔር መንፈስ በሁሉ ቦታ የሚገኝ ነው። ቆይ ችግር የለውም። ይሄ እዚህ ላይ የምታየው ይሄ መጽሐፍ ቅዱስ የፕሮቴስታንት ወንድሞቻችን 66ቱ መጽሐፍ ነው፣ አዲስ መደበኛ መጽሐፍ ቅዱስ። ይሄም እጅ ላይ የምትመለከተው መጽሐፍ ቅዱስ የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው፣ አዲሱ መደበኛ ትርጉም ከማጥኛ ጽሑፍ ጋር። እዚህ ላይ የምን ስዕል ይታያል? የሙዬ የማነ ወንድማችን የምን ስዕል ይታያል እዚህ ላይ? እሱ ያው መስቀል ነው። የምን ስዕል ነው? መስቀል ነው። በጣም ጎበዝ ልጅ። እሺ እዚህስ የምን ስዕል ይታያል? እዚህ ላይ የተለያየ ነገር ነው። ስዕሉ የምንድን ነው? አንድ ነው፣ መስቀል ነው። የመስቀል ስዕል። እሺ ስዕላት ሁሉ ጣዖታት ናቸው ብለህን ነበር። አሁን የተሳሳትካቸውን ነገሮች አብረን እያረምን ነው የምንሄደው። አሁን ቅድም ስንጀምር ስዕላት ሁሉ ጣዖታት ናቸው ብለህን ነበር። የሙዬ አሁን ስዕላት ሁሉ ጣዖታት ናቸው? ተወዳጅ ወንድማችን በእርግጥ እሱ አሁን መስቀል ነው አይደለ? ግን እሱ ምንድን ነው አሁን ትርጉሙን ማየት ስንችል እሱ መስቀል ማለት ልንሰግድለት ወይም ልናመልከው አይደለም። አንተ አሁን ታመልከዋለህ፣ ትሰግድለታል አላልኩም። ኢንጀነራል አንተ ስዕላት ሁሉ ጣዖታት ናቸው ብለህን ነበረ። ደግሜ ጠየቅኩ። ስዕላት ሁሉ ጣዖታት ናቸው ብለህ ነው የምታምነው? ኦፍኮርስ አዎ ስዕላት ሁሉ ጣዖታት ናቸው አልከን። እሺ አሁንስ ስዕላት ሁሉ ጣዖታት ናቸው? ስዕላት ሁሉ ጣዖት ነው። ምክንያቱም ጣዖት የምናደርገው በምን መልኩ መሰለህ? እዚህ ጋር የምን ስዕል ነው ያለው? ያው ምልክት ነው፣ የክርስቲያኖች ምልክት ነው። የምን ስዕል ነው ያለው እዚህ ጋር? ንገረኝ፣ የምን ስዕል እንደሆነ። የመስቀል ስዕል ነው። በጣም ጥሩ። ይሄ እዚህ ጋር ያለው ይሄ ስዕል ነው ወይስ አይደለም? የተሳለ ነው ወይስ አይደለም? ያው የተሳለ ነው። ጣዖት ነው ይሄ? ጣዖት ነው ስለ ምን ማለት ይሄ ልክ አለ አይደል? አሁን ስለዚህ ነው የጠየቅኩት የማነ ስለዚህ ነው የጠየቅኩት። ይሄ ጣዖት ነው ወይ? ጣዖት አይደለም እያልኩ አይደለም። ስለዚህ ስዕላት ሁሉ ጣዖታት ናቸው ወይንስ አይደሉም? ምን አልከኝ? ፈለገ ስራ ስልክ እየገባብኝ ስለሆነ ጌታ ሆይ አንደኛ በቀንነት አይደለም ትንሽ ሁለት መንፈስ አታርገው የማን እኔም ትናንትና አንድ መንፈቅና ውስጥ የገባው ሰው ነበርኩኝ። ረጅም ዓመት ነው በፕሮቴስታንቱ ዓለም ውስጥ የቆየሁትና አንዳንድ ነገሮችን ሳነብ ፈጣሪን ከመፈለግ እውነተኛ መንገድ ከመፈለግ አንፃር ስመረምርና ሳነብ ኦርቶዶክስ ሪያሊቲ ትክክለኛ እውነተኛ ቀጥተኛ መንገድ መሆኗን ተረድቻለሁና የማን የምትባል ወንድማችንም ስታነብና እዚህ ጋር መተህ ነገሮችን ለመነጋገር ስትሞክር ኔጌቲቭ ነገር ይዛለች የሚለውን ይላል ማይለውን አይልም። እዚህ ጋር ብዙ ሰው እየተመለከተ ነውና ከዛ አንፃር ቢሆን አሪፍ ነው። ፈልይ ትንሽ ደቂቃ ከሰጠኝ ወደ በኋላ እኔም ቴስቲሞኒ አለኝ፣ ምስክርነት አለኝ፣ ብዙ የምናገረው ነገር አለ። እድል ትሰጠኛለህ? አመሰግናለሁ። እሺ የማለት ስዕላት ሁሉ ጣዖታት ናቸው ያልክበት ሀሳብ ፕሊስ ሌሎቻችሁ ማይካችሁን ሚት አድርጋ፣ ካልሆነ አስወርዳለሁ። እሺ የማን እሱኛው አንተ ነው ያሳየኸኝ
አዎ ይሰማል። ትንሽ የሥራ ስልክ ስለገባብኝ ነው። እሱኛው ያሳየኸኝ አንድ ነገር የክርስቲያኖች ምልክት ነው እንጂ አንሰግድለትም እያልኩ ነው። አንሰግድለትም ሰግድለታለሁ ወይ ብዬ አይደለም የጠየቅኩ። የማን አሁን የሚቀርመውን ነገር አንድ ጊዜ እናወራ። ስለ ስግደት በኋላ እናወራለን። እሺ ኦኬ። አሁን ስለ ስግደት አይደለም እያወራን ያለ ነው። ኦኬ አሁን እያወራን ያለ ነው ስለ ስዕላት መጽሐፍ ቅዱሴ ናቸው ወይስ አይደሉም ስለሚለው ነው። እናንተ ኢን ጀነራል ስዕላት ሁሉ ጣዖታት ናቸው አልከን። ስዕላት ሁሉ ጣዖታት ናቸው ስትልን በቃ እዚህ ጋር የተሳሳትከው ነገር ስላለ እኛ ብንነግርህ ወዲያው ላትቀበለው ስለምችል ቆይ የራሱ መጽሐፍ ቅዱስ አውጥተን እናሳየዋለን። እና መጽሐፍ ቅዱስ አወጣን። መጽሐፍ ቅዱስ ከቨር ላይ ደግሞ የተሳለ ስዕል አለ። ያ ስዕል የምን ስዕል ነው? የመስቀል ስዕል ነው። ይህ ስዕል ጣዖት ይባላል ወይ? የማነ ስዕላት ሁሉ ጣዖታት ናቸው ካልክ ሁሉ ነው፣ የተረፈ የለም። ይሄ የመስቀል ስዕል ጣዖት ይባላል ወይ? የማነ የመስቀል ስዕል እኔ እያልኩ አይደለም፣ ጣዖት ነው እያልኩ አይደለም። ነገር ግን ስለዚህ ሁሉ ጣዖት ነው አይባልም ማለት ይህም ብቻ አንድ ጊዜ እንተማመንና እባክህ ወደፊት እንበል። ሁሉ ስዕላት ሁሉ ጣዖታት ናቸው አይባልም ማለት ጣዖታት ናቸው እኮ አይባልም። ግን ምን አለ መሰለህ አንድ ነገር ልንገርህ። እሱን ሀሳብ እንድታረሙ ነው የፈለጉት። ቆይ ወደፊት ልንቀጥል ነው። እሱን ተው በቃ። እኔ አሁን የፈለጉት ይሄንን አማርኛን ብቻ እንድታስተካክል ነው። ስዕላት ሁሉ ጣዖታት ናቸው የሚባል ነገር የለም። ስዕላት ሁሉ ጣዖታት ናቸው አይባልም። እሱን ብቻ ነው እንድታስተካክል የፈለጉት። ኦኬ ወደ መጽሐፍ ቅዱሱ ክፍል እንመለስ። ስዕላት ጣዖታት እንደሆኑ ማን ነው ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ስንል ዘጸአት ምዕራፍ 20 ሰጥተን ነበረ። ዘጸአት ምዕራፍ 20 ከቁጥር 4 ላይ እንደዚህ ይላል፣ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸው ይላል። አይፋዝ እሺ፣ ይቅርታ ድምፅ ስለገባ እሺ። እና በደንብ አዳምጠኝ ክፍሉን። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸው ይላል። እሺ፣ እዚህ ክፍል ላይ በላይ በሰማይ ሲል መላእክትን ያካትታል? ይሄ ቅዱሳን ሰዎችን መላእክትን ያካትታል ብለህ አምነህበት ነው እየነገርከን ያለው ወይንስ በላይ በሰማይ ሲባል ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍትን ብቻ ነው? የማነየ ማይከን ክፈቱ ተወዳጅ ወንድማችን። በላይ በሰማይ ራሱን እግዚአብሔርንም ይሁን፣ ምክንያቱም እግዚአብሔርን ያየው እንኳን ማንም የለም ይላል መጽሐፍ ቅዱስ። ገብቶሃል? አንድ ልጁ በቅፎ ያለው እሱ ተረከው ነው የሚለው። ማንም ሙሴ እንኳን አላየውም። ገብቶሃል አይደለ? ስለዚህ በሲና ተራራ እግዚአብሔርን ራሱ ያየው ማንም የለም። ሙሴ እንኳን አላየውም። ነገር ግን በክርስቶስ ነው አብን ያየ ነው፣ እግዚአብሔርን ያየ ነው። ስለዚህ እኛ ልንስልለት የሚገባ አምላክ አይደለም። ገብቶሃል? ምለ ስዕል ሰርተንለት የምናቆምለት ይሳልለታል ወይስ አይሳልለትም አይደለም። አሁን ያልጠየቅኩን ነገር አታውራሽ። የማነ እኔ ምን አለ መስላችሁ፣ ማንም ሰው ላይ ጣልቃ መግባት አልፈልግም። ጣልቃ መገባበት ስላልጠየቅኩ ነገር ስታወራ ነው። እኔ አሁን የጠየቅኩ በላይ በሰማይ ሲል ቅዱሳን ሰዎችን ቅዱሳን መላእክትንም ጭምር ያካትታል ወይ ያልኩ ነው። ስለዚህ በአጭሩ አንተ ደግሞ ስትመልስልኝ አዎ እነሱን ብቻ ሳይሆን እግዚአብሔርንም ያካትታል እያልከኝ ነው አይደለ? የማነ ተሳስቻለሁ? ልክ ነው። በጣም ጥሩ። እሺ መጽሐፍ ቅዱስ ደግሞ ከዚህ በተቃራኒ የሆነ ነገርን ይናገራል። እዚህ መጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 25 ላይ 5 ቻፕተር ወደፊት ሙቭ ስናደርግ ምዕራፍ 25 ላይ ቁጥር 18 እንደዚህ ይላል፣ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ለምሳሌ ኪሩቤል ምንድን ነው? ተወዳጅ ወንድማችን የማነ ኪሩቤል የሚገርዱ ናቸው። በታቦቱ ላይ በአንዱ በግራ አንዱ በቀኝ ምንድናቸው? እነዛ ኪሩቤል የተባሉት ምንድናቸው? መጣው ቀኝ ኪሩቤል መላእክቶች ናቸው። ድምፅህ በደንብ እየተሰማኝ አይደለም። ኪሩቤል መላእክቶች ናቸው። ኦኬ በላይ በሰማይ ሲል ዘጸአት ምዕራፍ 20 ላይ መላእክቶችንም ያካትታል ብላይ ነበር። እግዚአብሔር አምላክ አትዘሙት ካለ በኋላ ዘሙት አይልም። አትስረቅ ካለ በኋላ ስረቅ አይልም። አትግደል ካለም በኋላ ግደል ብሎ አያዝም።
በላይ በሰማይ ሲል ኦኬ በማናቸው ምሳሌ እየቀረስክ አታምልካቸው አትስገድላቸው እያለ አምላካችን እግዚአብሔር ሲናገር ክፍሉ የሚናገረው ስለ ጣዖታት ነው። ባጭሩ ተወዳጅ ወንድማችን ነው። ወደ ዋናው ፖይንት ላምጣ ጊዜ ከመንፈጭ ዘጸአት ምዕራፍ 20 ስለ ስላት የሚናገር አይደለም። እሺ ክፍሉ የሚናገረው ስለ ጣዖታት ነው። ስለ ጣዖታት ሲናገር አምላካችን እግዚአብሔር ጣዖታትን እንዳናመልክ እንጠየፍ ዘንድ እንዲህ ብሎ አዘዘን። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታደርግ፣ አታምልካቸው፣ አትስገድላቸውም ማለት። ለምሳሌ አንበሳ መሳል ኃጢአት አይደለም። ሰዎች ግን አንበሳን ስለው የሚያመልኩትና ወርሺፕ የሚያደርጉት ከሆነ ጣዖት አምልኮ ነው። ስለዚህ ሰዎች ጣዖትን እንዳያመልኩ አምላካችን እግዚአብሔር በዚህ መጽሐፍ ቅዱስ ክፍል ላይ በቀጥታ አዘዘ። በላይ በሰማይ ሲል መላእክትን ያካትታል ወይ? በፍጹም። ኦኬ መላእክትን ማምለክ ይቻላል እያለን አይደለም። አሁን የክፍሉ ግን የሚናገረው ስለ ጣዖታት ነው። በላይ በሰማይ ሲል የሰማይ ሰራዊቶችን ነው። ሰዎች ጣዖት ለማምለክ ፈልገው እያዩ ለመቅረጽ ቢፈልጉ ቀና ብለው ወደ ሰማይ መላእክትን ማየት ይችላሉ ወይ? በትንሽ ሎጂክ እንኳን የማን አይችሉም። እኔ እናንተ ወደ ሰማይ ቀና ብለን ብናንጋጥጥ መላእክትን ማየት አንችልም። ቅዱሳን የሆኑ የጌታችን ኢየሱስ ክርስቶስ ሐዋርያትን ልናያቸው አንችልም። አምላካችን እግዚአብሔርንም እንዲሁ ልናየው አንችልም። ሰዎች ወደ ላይ ወደ ሰማይ ቀና ብለው ግን ተመልክተው ሊስሏቸው የሚችሉ ነገሮች ምንድናቸው? ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ሌሎችም ሜቴዎሪያ ተወርዋሪ ኮከቦችንም ጭምር የሰማይ ሰራዊት ተብለው የሚጠሩትን ነገሮች በአጠቃላይ አይተው ሊስሉ ሊቀርጹና ሊያመልኩ ይችላሉ። ስለዚህ ሰዎች እንዲህ እንዳያደርጉ አምላካችን እግዚአብሔር አዘዘ። በታች በምድርም ካለው በምድር ላይ ሁሉን ነገር ኦብዘርቭ ማድረግ ትችላለህ። በወንድም ይሁን በሴት አምሳል፣ በከርከሮ በቀበሮ፣ በድኩላ በተኩላ፣ በእንሽላሊት በሸራሪት፣ በእነዚህ ሁሉ አይነት ነገሮች አንድም ሰው የሆነ ነገር ቀርጾ አንተ አምላኬ ገዢ ነህ ብሎ ማምለክ የለበትም፣ አይችልም። ይሄ ጣዖት አምልኮ ነው። ከምድርም በታች ከውስጥ ካሉት አሳዎች በአጠቃላይ በአሳንበሬም ይሁን በዶልፊንም ይሁን በሎብስተርም ይሁን በኦክቶበስም ይሁን በስታርፊሽም ይሁን በዋተር ሆርስም ይሁን በየትኛውም አይነት የአሳ ዝርያም ሰዎች መሳል ኃጢአት አይደለም። ኦኬ ስለው ልጆችን ህፃናትን ሊያስተምሩበት ይችላሉ። ይሄ አሳ እንዲህ ይባላል ብለው ስለው ግን ወርሺፕ የሚያደርጉት ከሆነ ጣዖት አምልኮ ነው ብሎ ተናገር እንጂ ስለ ስላት የሚናገር ክፍል አይደለም። መጽሐፍ ቅዱስ ግን በቀጥታ አምላካችን እግዚአብሔር ለምሳሌ ኪሩቤል ምንድናቸው ስለ ቅድም ምንድናቸው ብለኛል? መላእክት ናቸው ብለኛል። የመላእክት ስዕላት እንዲቀረጽ አዟል። ለምሳሌ አምላካችን እግዚአብሔር የመላእክት በቀጥታ ዘጸአት ምዕራፍ 25 ቁጥር 18 ምን ይላል አልኩ? 2 ኪሩቤል ከተቀጠቀጠ ወርቅ ስራ ይላል። ሌላ አንድ ጥቅስ ልድገምልህ ተወዳጅ ወንድማችን የማነ አንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ በጣም የሚደንቅ ቃል እዛ ላይ ደግሞ ይናገራል። ቁጥር 29 ስትመለከት በቤቱ ግን ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው በዛ መቅደስ በቤቱ ግን ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንደተሰሩ መጽሐፍ ቅዱስ ይናገራል። ቁጥር 27ን ከፍ ብለህ ስታነብ የኪሩቤል መላእክቶች እጅግ በጣም ግዙፍ ተደርገው እንደተሳሉ ይናገራል። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ደግሞ ሁለተኛውን ግንብ ይነካ ነበር ይላል። ስዕላቶች ናቸው የተሳሉት። ስዕላቶች መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ስለ ይሄ ሁሉ ጥቅስ አንተ አልተመለከትከው፣ እንዲሁ በደፈናው ግን አይደሉም ማለት ነው። እሺ ካልሆኑ ጥቅስ ስጠኝ ስለ ጣዖታት የሚናገር ጥቅስ ነው እየሰጠኝ ያለው ነው። ስለዚህ አሁን ወደፊት ሙቭ እናደርግ። አንተ በዛው አቋም እየቀጠልክ ከሆነ ስዕላትን የሚመለከቱ ጥቅሶች ትሰጠኛለህ። ከዚህ በኋላ ለጣዖት የተነገሩ ጥቅሶች እንዳትነገረኝ። ምክንያቱም እኛ ጣዖትን ማምለክ ይቻላል ወይስ አይቻልም አይደለም ብለን ያወራነው ስዕላት ጣዖታት እንዳልሆኑ ተማምነናል። ይሄው ለምሳሌ እዚህ ጋር ያለው ይሄ ስዕል ነው፣ ጣዖት አይደለም። ስለዚህ እንዲህ ያሉ ስዕላቶች ይሄ መስቀል ከየት አምጥተን ሳል ነው? ለምሳሌ ክርስቶስ የተሰቀለበት ስለሆነ በጣም እንግዲህ ፕሮቴስታንት የሆኑ ወንድሞች የሚሉት ኦኬ። ይሄንንም ጥያቄ ነው ሳልጠይቅ እንደዚሁ ግን በቃ እዚህ ጋር ያለው ስዕል ይሄው የመስቀል ስዕል ነው። ይሄን ስዕል ጣዖት አንለው። ስለዚህ ስዕል እያወራን ስለ ጣዖታት አናወራም። ተወዳጅ ወንድማችን ስዕላት መጽሐፍ ቅዱስ አይደሉም ካልከን ስዕላትን የሚመለከት ጥቅስ ከመጽሐፍ ቅዱስ አውጣና መጽሐፍ ቅዱስ እንዳልሆኑ ንገረን። ስለ ጣዖታት ጥቅስ እንዳታወጣ። ምን ላይ ነው ጠይማን? እሺ ፈለገ ከአንዴ ከይቅርታ ጋር ነው። ጣዖት ሲባል ምን ማለት ነው በአንተ ሐሳብ? አይ የኔን ሐሳብ አይደለም የምነግርህ፣ የመጽሐፍ ቅዱስን ሐሳብ እነግርሃለሁ። ዘጸአት ምዕራፍ 20 ቁጥር 4 ላይ በቂ ነው። ጣዖት ምን ማለት እንደሆነ በደንብ በግልጽ ይናገራል። ጣዖት ማለት ግዑዝ የሆነ ነገር ነው፣ ወርሺፕ የሚደረግ አምላክ እግዚአብሔር ሆኖ ሳለ የእግዚአብሔርን ቦታ ሰዎች ተክተው አንተ
አምላካችን ገዢያችን ብለው ወርሺፕ የሚያደርጉት ነገር በአጠቃላይ ጣዖት ነው። ሰው ከርከሮን ቢስለው ይሄ ተሰጦ ሊባል ይችላል፣ ይሄ ጥበብ ሊባል ይችላል። ከርከሮን ስሮ ግን አንተ የሰማይና የምድርን ፈጣሪ ነህ፣ ኦኬ አንተ ነህ አዳምና ሔዋንን የፈጠርካቸው ብሎ ግን ወርሺፕ ማድረግን ጣዖት አምልኮ ነው። ይሄን የእግዚአብሔርን ቦታ ለሌላ ነገር መስጠት በአጠቃላይ በቃ ባጭሩ ጣዖት አምልኮ ነው። ስለዚህ እኔ አሁን ደግሞ የጠየቁ ስለ ስዕላት ነው። ስዕላት ሁሉ ጣዖታት ናቸው ወይ አይደሉም ብለን ተስማምተናል። እንዳልሆኑ ይሄው የአንተን መጽሐፍ ቅዱስ አውጥቼ አሳይቻለሁ። ስለዚህ ከዚህ በኋላ ጥቅስ ስትሰጠኝ ስለ ጣዖት የሚናገር እንዳሰጠኝ። ምክንያቱም የትኛውም ክርስቲያን ጣዖትን ማምለክ ይቻላል ብሎ ማንንም ሰው ሊከራከር አይችልም። እኛ ክርስቲያኖች ክርስቲያን የሆነው በክርስቶስ ነው ወዳጅ። ስለ ጣዖታት ልናንቆለጳጵስና ጣዖታትን ልናሞገስግስ አይደለም ክርስቲያን የሆነው። ስለዚህ ጣዖታትን ያማከለ ውይይት አናደርግም። ጣዖታትን አብዝተን ነው የምንጸየፈው። ስለ ጣዖታት እንዳታወራን፣ ስለ ስዕላት ግን አውራን። በቤተክርስቲያናችን ስዕላቶችን አሉ፣ እንገለገልባቸዋለን። ምንድናቸው? አልተረዳቸውም። አንተ ፐርፐዛቸው ምንድነው? you have no idea። ግን እንዲሁ የሆነ ሰው ነግሮሃል። በቃ የሆነ ሰው እንዲህ ነው ይሄ እንዲህ ነው ስላለ የሆነ የሰማው ነገር አለ፣ ያየው ነገር አለ። የሰማውና ያየው ነገር ተቀላቅሎብህ አይ ስዕላቶች መጽሐፎች አይደሉም ብለህናል። በቃ እሺ እንቀጥል። ስዕላቶችን ያማከለ ጥቅስ አምጣልን። ስለ ጣዖታት አይደለም የምናወራው፣ ስለ ስዕላት ነው። ምን ላይ እንወጣ? ስዕላት መጽሐፎች እንዳሉ ነው የሚናገር ጥቅስ። እሺ ይቅርታ አድርግልኝና ቢያንስ እንኳን እኮ እግዚአብሔርን መላእክቶች እንኳን ማየት እንደማይችሉ ታውቃለህ አይደል? እግዚአብሔር ቃል ላይ ይናገራል። እኔ ማየት እንችላለን አላልኩም። እኔ እንኳን መላእክቶች እንኳን ፊቱ ለመቅረብ እንኳን እንትን ቢሉ ማየት ይቻላል አላልኩም። ባልጠየቅኩ ጉዳይ ላይ ጊዜ ባናባክን ጥሩ ነው። እኔ አሁን ስናገር በቃላቶቼ እግዚአብሔርን አይተነዋል። ኦርቶዶክስ ቤተክርስቲያን ውስጥ ሰዎች እግዚአብሔርን አይተው ነው የሳሉት። መላእክቶችን እያዩ አንድ ጊዜ ትቆይ ትንሽ ክንፋችሁን ዘርጉት አንዴ እያሉ አንዴ ትንሽ ደግሞ ወደ ቀኝ እስቲ ትንሽ ወደ ግራ እያሉ ስለዋል ብዬ አላወራውክም። የጠየቁ ጥያቄ ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር አንድ ጥቅስ አምጣልኝ ነው። አሉባልታውን ተወና አሁን ምን ላይ እናውጣ? ያው እግዚአብሔር መንፈስ ነው በሚል ለሳምራዊ ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ አይደለም ብዬ አልጠየቅኩም። እግዚአብሔር መንፈስ አይደለም መንፈስ ነው ቢል አምጣ ብል እግዚአብሔር መንፈስ ነው ይላል መጽሐፍ ቅዱስ። በቂ መልስ ነው። እኔ አሁን የጠየቅኩ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ካላወቅ ካላቅም በለን እና ወደፊት ሙቭ እናድርግ። ኦኬ እኮ ለእኔንም ሀሳብ እኮ መቀበል እኔ እየሰማሁ ነው አይደለ? ፈለገ እኔንም ሀሳብ መጀመሪያ ሌላ ነገር የምትመልሰው እየሰማኝ ስላልሆነ ነው። አሁን የጠየቅኩ መልስልኝ። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስለ ጣዖታት የተነገሩ ጥቅሶችን እንዳሰጠን። ምክንያቱም ተስማምተናል፣ ስዕላትና ጣዖታት አንድ አይደሉም። ኦኬ በቃ ስዕላት ሁሉ ጣዖታት ናቸው ብለን ነበር። እሱን ስተትን አርመሃል። በአንተ መጽሐፍ ቅዱስ ማስረጃነት ተራርመናል። አሁን እኔ የምፈልገው ስዕላት መጽሐፍ ቅዱስ አይደሉ ብለህናል፣ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ከዛ በኋላ እንቀጥላለን። ኦኬ እኛ ደግሞ እንዴት ነው የምንገለገልባቸው? ከየት አይታችሁ ሳላችኋቸው? የማርያምን ስዕል እናንተ ኦርቶዶክሲያን ከየት አይታችሁን ይሳላችሁት? የገብርኤልን ስዕል ከየት እንደው ታውት ሌላውን የሥላሴን ስዕል ከየት አምጥታችሁን የሳላችሁት? አለው እኔ መልስልሃለሁ ወዳጅ፣ ምንም እንዳታስብ። ማስረጃ ስጠናው። እሺ ያው ዘጸአት ላይ ነው፣ ግልጽ እኮ ነው እሱ። ዘጸአት ምዕራፍ ላይ ስለ ጣዖታት ነው የሚናገረው። እኔ የጠየቅኩ ስለ ስዕላት ነው። ያው ነው እኮ ለምሳሌ ቅድም ብለኸኛል ስዕልና ጣዖት አንድ አይነት ነው። አዎ ግልጽ እኮ ነው። አንድ ነገር ከእግዚአብሔር ውጪ ለስዕል አድኖ ማለት ያድነኛል ብላችሁ ስለምታስቡ ያድነኛል፣ ይሰማኛል። ስዕል አድኖ አሁን አይሰማም፣ አይናገርም። ለምንድን ነው ወደ ሌላ ሀሳብ የምትሄደው ወዳጅ? ለምንድን ነው ወደ ሌላ ሀሳብ የምትሄደው እንዴ? ደረጃ በደረጃ እናውራ እያልኩ እኮ ነው። ስለ ሁሉም ነገር እኔ ያለውን ይመልስልሃለሁ። ስዕል አድኖ ክርስቲያኖች ይላሉ፣ ኦፍኮርስ ይላሉ። ለምን ይላሉ? እኔ ያለው መልስልሃለሁ። ለምን ትቸኩላለህ? በቤተክርስቲያናችን ውስጥ ቅዱሳን ስዕላቶች ይሳላሉ፣ ኦፍኮርስ ይሳላሉ። ትሪኒቲን ከየት አይተው ነው ሳል ነው? እኔ እመልስልሃለሁ። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱሳን መላእክቶች ይሳላሉ፣ ከየት አይተን? እኔ እመልስልሃለሁ። የቅዱስ ጴጥሮስ፣ የቅዱስ ጳውሎስ ቅዱሳት ስዕላቶች በቤተ መቅደሳችን ውስጥ አሉ። አዎ አሉ፣ ተስለዋል። ማን ሳላቸው? ከየት አምጥተን ሳልናቸው? እኔ እመልስልሃለሁ። ስለ ስግደትን ማስተሃል፣ ኦፍኮርስ የጸጋ ስግደት ለስዕሉ ባለቤት እኛ ክርስቲያኖች እናቀርባለን። ምን ማለት ነው እሱ? እመልስልሃለሁ። ወደ ስግደትም እንመጣለን። ከሁሉ በፊት ግን በመጀመሪያ ናቸው ወይንስ አይደለም የሚለውን ነገር አንድ ጊዜ እንተማመን።
ስዕላት መጽሐፍ ቅዱስ አይደሉም ብለህናል። ስለ ጣዖታት አይደለም መናገር ያለብህ። ጥቅሱን ለጊዜው ካልተዘጋጀ አልተዘጋጀውም ብለን ብዙ አታልፋን። የማን በቃ ለጊዜው ማቀው ጥቅስ የለም ብለን እና ወደፊት ሙቭ እናደርግ። አንዳንድ ነገሮችን እኛ ደግሞ እየመለስንልን እንሂድ። ካልሆነ ግን መልስልን። ጣዖታትን የሆነ እንትን የሚሉ ሀሳቦችን አይደለም ያወራ ነው፣ ስለ ስዕላት ነው። ይሄ እዚህ ጋር ያለው ስዕል የምን ስዕል ነው? ስለ ይሄው 66 መጽሐፍ ቅዱስ ነው የፕሮቴስታንት ወንድማችን። ይሄው እዚህ ጋርም ያለው 66 መጽሐፍ ቅዱስ ነው። አዲስ መደበኛ ትርጉም ነው ይሄ። ይሄም ደግሞ አዲስ መደበኛ ትርጉም ከማጥኛ ጽሑፍ ጋር ነው። ሁለቱም እዚህ ጋር የምታዩት ስዕላቶች አሉ ላያቸው ላይ የተለያየ ቅርጽ ያላቸው ይሄው ስዕላቶች አሉ። እነዚህ ስዕላቶች ጣዖታት ናቸው ወይ ስንለው አይደሉም ብሎናል። ለኦርቶዶክስ ቤተክርስቲያን ሲሆን ነው፣ ለፕሮቴስታንት ሲሆን አይደለም የሚባል ነገር የለም ወዳጅ እኮ ፈለገ። ይሄው ኢንጂነራል ጠየቅን። ስዕላቶች ሁሉ አታዳምጠኝ። አሁንም ጣልቃ እየገባ ነው። መልስልኝ ጥያቄ ያንተን ሐሳብ ጥያቄ መልስልኝ። በቃ እኔ ሐሳቤን አልጨረስኩም። ልክ ነው ግን ጣዖት ማለት ማለት ጥያቄ መልስልኝ። ያድነኛል፣ ይናገረኛል፣ ጥያቄ መልስልኝ። ምን ሌላው ጣና ላንብብ። በቃ እሱን ተው። አሁን የማን ምን ሌላው ጣና ላንብብ። ስዕላት መጽሐፍ ቅዱስ እንዳልሆኑ ስለ ጣዖታት አይደለም የጠየቁ። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላው ጣና ላንብብ። ጥቅስ ስጠን። ያው በሰማይ ሆነ በምድር የተቀረጸውን ምስል ለአንተ አታድርግ የሚለውን ዘጸአት ላይ እሱ የሚናገረው አታምልክ ይላል። አታምልክ ይላል። ስለዚህ ስለ ጣዖት ነው የሚናገረው። በቃ እኔ ስለ ጣዖት አልጠየቅኩም። እኔ ጠየቅኩ ስለ ስዕላት ነው። አታምልክ እያለ ነው። የተቀረጸውን ምስል የማናቸውንም ምስል ይላል። የማናቸውንም ምስል ማስረጃ አለ ወይስ የለም? የማን ካለ ጥቅስ ስጥ። በቃ ካለ አለ ወይስ የለም? ከሌለ የለም ይበል። አንድ ጊዜ ነገር ፈለገ ቅድም እኮ ያወራኝ ያለው ጣዖት ማለት ነው ስልህ እኮ አለ ወይንስ የለም? አለ ወይስ የለም ጥቅስ? ያው ነገር እኮ እኔ የምሰጠህ ቃል ዘጸአት ላይ ነው። ጥቅስ አለ ወይንስ የለህም? ምን የምን መሽኮርመም ነው? አለኝ ወይ የለኝም በል። ጥቅስ አለ ወይስ የለም? የማን እሺ ይኸው ነገርኩህ እኮ ዘጸአት ላይ ያለውን ሐሳብ ነው የገለጽኩት። ከዘጸአት 20 ምዕራፍ 20 ውጪ ጥቅስ አለ ወይስ የለም እኮ? ይኸውልህ ጣዖት ማለት ምን ማለት ነው? በመጀመሪያ ጣዖት ማለት ነው የማን የጠየቅኩህ መልስልኝ። እንዴ ምንድነው እንደ እንትን የምትሽኮረመመው? ከዘጸአት ምዕራፍ 20 ውጪ የምታውቀው ጥቅስ አለ ወይንስ የለህም? የምታውቀውን አውቃለሁ አለኝ በል። ለጊዜው ካልተዘጋጀ አያላቅም። አሁን ለጊዜው ከዛ ውጪ ጥቅስ የለኝም በለኝ። ጥቅስ አለ ወይስ የለም? ሌላ እሺ አሁን ለጊዜው የለኝም። በቃ እንደዛ ነው የሚባለው። እቺላ ለማለት ስለሌላ ነገር እያወራ አለፋህንኛል። እሺ በቃ ችግር የለው። አሁን ስለዚህ አይነት ጉዳይ እኛ እናነሳለን። እሺ በደንብ አድርገህ አድምጠኝ። ስለ ስዕላት ምን ማለት ነው? ለምንድን ነው የምንገለገልባቸው? ኦኬ ከየት አይተን ሳልናቸው ምናምን የሚሉትን ሀሳቦች በአጠቃላይ እኔ የተወሰነ ደቂቃ ወስጄ እናገራለሁ። ከምናገረው ንግግር ላይ ጥያቄ ካለ ደግመህ ትጠይቀኛለህ። ትስማማለህ? እሺ እኔም አንድ ሀሳብ አለኝ። ሁለት ማልስማማበት ጉዳዮች አሉ። አሁን የኔ ገና ምን እንደምል ሳትሰማ ምኑን ነው የማትስማማበት? ስለ ስዕላት ምን ማለት እንደሆኑ ልናገር፣ አድምጠኝ። ስዕላትን ከየት አይተን ሳልናቸው ልናገር፣ አድምጠኝ። ለምን ፐርፐዝ ነው የምንገለገልባቸው ልናገር፣ አድምጠኝ። ከዛ በኋላ ጥያቄ ካለ ትጠይቃለህ። በዚህ ጉዳይ ተስማማለህ ወይስ አትስማማም ወንድማችን? እሺ ተናገር። በጣም ጥሩ አዳምጥ። እሺ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ቅዱሳት ስዕላቶች መጽሐፍ ቅዱሳዊ ናቸው፣ አጭርና ግልጽ። ቅዱሳት ስዕላቶች መጽሐፍ ቅዱስ አይደሉም የሚሉ ፕሮቴስታንት እህት ወንድሞቻችንን የመጽሐፍ ቅዱስ ማስረጃ ስንሰጣቸው ሁልጊዜ የሚሰጧቸው የመጽሐፍ ቅዱስ ማስረጃዎች በአጠቃላይ ስለ ጣዖታት የሚናገሩ ናቸው። ለምሳሌ ያክል ቅድም ያነሳነው ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለውን ክርስቲያኖች በደንብ አዳምጡ። ዘጸአት ምዕራፍ 20 ከቁጥር 4 ላይ ያለው ቃል የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። እንዴት ክፍሉን እንመልከት። በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም የሚላል። ኦኬ ሰው አንድ ሰው በላይ በሰማይ ካሉት በታች በምድርም ካሉት ከምድር በታች ከውስጥ ካሉት የትኞቹንም ግዑዛን የሆኑ ነገሮችን በአጠቃላይ ቀርጾ ወይም ስሎ ወርሺፕ የሚያደርግ ከሆነ የሚያመልካቸው ከሆነ ያ ጣዖት አምልኮ ይባላል። ጣዖታትና ስዕላት ይለያያሉ። ቅድም እንዳነሳ ነው በመጽሐፍ ቅዱስ ለምሳሌ እዚህ ጋር ስዕል አለ። ይሄ ስዕል ጣዖት አይደለም። ጣዖታትና ስዕላት ልዩነታቸው ምን ላይ ነው ስንል ፐርፐዛቸው ላይ ነው። ጣዖታት የሚሳሉትና የሚቀረጹት ወርሺፕ ለመደረግ ነው፣ ለመመለክ ነው።
ሰማይና ምድርን የፈጠራችሁት እናንተ ናችሁ ተብለው ለመመለክ ነው ጣዖታት የሚቀረጹት። የእግዚአብሔርን ቦታ የሚተኩ ሆኖ ነው የሚቀረጹት። ስለዚህ ጣዖታት አገልግሎታቸው ያ ነው። ሰው አምላካችን እግዚአብሔር ጣዖታትን እንድንጸየፍ በዚህ መጽሐፍ ቅዱስ ክፍል ላይ ያዞናል። ስዕላት መጽሐፍ ቅዱስ ናቸው ወይ ስንል አዎ ናቸው። ጋይስ በዚህ ምንም ግራ እንዳትጋቡ እሺ። ስዕላት መጽሐፍ ቅዱስ ናቸው። አሁን ወንድማችን የመጣው ከመሰረተ ክርስቶስ ቤተ እምነት ነው። እዛው ኢቫንጀሊካል ተብሎ ከሚጠሩ ለምሳሌ መካነ ኢየሱስ ቸርች ውስጥ ቅዱሳት ስዕላቶች አሉ። ያው እነሱ ቅዱሳት አይሏቸው ስዕላቶች ይጠቀማሉ።